አንድ አባት ስላጠፋ ቅዱስ ሲኖዶስ ውስጥ ያሉትን ሙሉውን አባቶች ጭፍጭፍ አድርገን የምንሰድ እንደነዚህም አይነት ደጋግ ብፁዕ ቅዱስ ለሕዝብ ተስፋ የሚሰጡ ዝናብን በጸሎታቸው ሳይቀር ካንዴም ሁለቴ ያዘነቡ ቅዱሳን ብፁዓን አባቶች አሉን። እስኪ ካንደበታቸው የተናገሩትን እንሰማለን። እንወጣ ያዙኝ መኪና ያዙ አባታችን አሉ። አቤት ዝናብ ካጣን ይኸውና ከአራት ወር በላይ ሆኖናል። ከብቶቻችን እያለቁ ነው። እባክዎትን አባታችን ወደ እግዚአብሔር ካልነገሩልን ካልጸለያችሁልን እኛም ልናልቅ ነው። ዝናብ ጠፋብን አሉ። ከዚያ ወይ ዝናብ አጣችሁ? አዎ። እስካሁን ሳይዘንብ ቀርቶ? አዎ። በሉ ዛሬ ማታ ስለሚዘንብ እኔ እንደው ደስ ብሏቸው ይደሩ ዛሬ ብዬ ነው። ዛሬ ዝናብ ስለሚዘንብ ባይሆን በጊዜ ግቡ በጊዜ ግቡ። ተረት በሚያወሩት ሐሰተኛ ነቢያቶችና ፓስተሮች መካከል ይህች የፕሮቴስታንት እህት ስለ እናታችን ስለ ቅድስት ድንግል ማርያም የተናገረችው ንግግር እጅጉን ደስ ይላል። ስለሱም እንመለከታለን። ሁሌ ለማርያም አስጨበጭባለሁ። በዚህ ድንቅ ናት ማርያም እጮኛ አላት እንጂ ድንግል ናት። እና ድንግል ለሆነች ሴት ያኔ ዘፍጥረት 3 የተገባላት የተስፋ ቃል እሷ አታውቅም። ስለዚህ ብያችኋለሁ፣ እንደ ማንኛውም ሰው የምታገባበትን ቀን እየጠበቀች ከጮኛዋ ጋር ናት። መልአኩ ገብርኤል ግን ወደሷ ተልኮ ሲመጣ እንደምትጸንስ የምትወልደው ቅዱስ የእግዚአብሔር ልጅ እንደሚባል ለማርያም ሲነግራት ይሄ የኛ አእምሮ ስለሆነ የሰው አእምሮ ይሄን እውነት መቀበል አይችልም። እባካችሁ ልጆቼ ቤተክርስቲያን አጠፋም እያላችሁ አታዘናጉ። እነ ኤፌሶን እነ ቆስጠንጢንያ ከጠፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማጠፋበት ምክንያት ምንም የለም። ስለዚህ ቤተክርስቲያናችን ላይ እንስራ ይላሉ አባታችን። ኦርቶዶክስ ምንም ምናልኝ አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። ታዲያ ከኤፌሶን ቤት ኢትዮጵያ ያስፈልጣለች። ወንጌሉ የተጻፈበት ዮሐንስ ወንጌላዊ ያረገበት ቦታ፣ ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶንዮስ የተወገዘበት ቦታ ቁስጥንጥንያ፣ ዛሬ ለታሪክ እንኳ አንድ ቤተክርስቲያን። ስለዚህ ይጠፋል። ክርስቲያናዊ ሕይወት እንዴት ይመዘናል? ከቂም ከበቀል ነፃ የሆነ በእግዚአብሔር ተስፋ ያለው ስለሱም እንመለከታለን። የሰይጣን የመጨረሻ የሚያስደስተው ኃጢአት ቢኖር ምን እንደሆነ ታውቃላችሁ? ነፍስ መግደል አይደለም፣ ዝሙት መፈጸም አይደለም፣ ማጭበርበር አይደለም። ሰይጣን የሚደሰትበት ትልቁ ኃጢአት ተስፋ መቁረጥ ነው። ትልቅ ከሚባሉ በህይወት ዘመናችሁ ካለ አንድ ነገር ቢኖር ራስን መግዛት። ቃሉ ራሱ እንዴት ደስ እንደሚል እኔ አንድ ትንሽ መጽሐፍ የዛሬ ስንት ዓመት አስጀ በጣም ብዙ ሺህ ኮፒ ነው የተሸጠውና ብዙ ሺህ ሰው እውነትም ግን ራሴን አግኝቼበታለሁ እስከሚሉ ድረስና ራሳችሁን በጣም ፈልጋችሁ ካገኛችሁ ራሳችሁን ከገዛችሁ ምድር ላይ ያሉ ነገሮችን ለመግዛት በጣም ሲበዛ ቀላል። እነዚህንና ያስተምሩናል ይገስጡናል ያልኳችሁም ለሽ ቀርብ ያለው ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለተወዳጅ ክርስቲያናዊ ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። አንድ አባት ስላጠፋ ቅዱስ ሲኖዶስ ውስጥ ያሉትን ሙሉውን አባቶች ጭፍጭፍ አድርገን የምንሰድ ከፕሮቴስታንት የወጡ ሐሰተኛ ነቢያቶችና ፕሮቴስታንቶች ስለ ቅድስት ድንግል ማርያም ሲናገሩ ለአፋቸው ለከት የላቸውም። ምንም የሴት ሰባኪን ባንቀበልም ስለ እናታችን ስለ ቅድስት ድንግል ማርያም የተናገረችው ንግግር እጅግ የሚያስተምር ነው። በዛ በቸርች ውስጥ ላሉት ወገኖች ያስተላለፈችው መልእክት እጅግ የሚደንቅ ነው። እስኪ እንስማ። ሁሌ ለማርያም አስጨበጭባለሁ። በዚህ ድንቅ ናት ማርያም እጮኛ አላት እንጂ ድንግል ናት። እና ድንግል ለሆነች ሴት ያኔ ዘፍጥረት 3 የተገባላት የተስፋ ቃል እሷ አታውቅም። ስለዚህ ብያችኋለሁ፣ እንደ ማንኛውም ሰው የምታገባበትን ቀን እየጠበቀች ከጮኛዋ ጋር ናት። መልአኩ ገብርኤል ግን ወደሷ ተልኮ ሲመጣ እንደምትጸንስ የምትወልደው ቅዱስ የእግዚአብሔር ልጅ እንደሚባል
ብሏል። ለማርያም ሲነግራት ይሄ የኛ አእምሮ ስለሆነ የሰው አእምሮ ይሄን እውነት መቀበል አይችልም እና የማርያም አእምሮ መቀበል አልቻለም። ወዲያው የመለሰችው መልስ ምንድነው? እኔ እኮ ወንድ አላውቅም፣ ይህ እንዴት ይሆናል? መልአኩ እንዲህ አላት፣ እንዴት እንደሚሆን አሁን የሚሆነው በአንቺ ወንድ ማወቅና አለማወቅ ስለሚሆን አይደለም የምነግርሽ አንድ ነገር ነው። አንቺ በእግዚአብሔር ፊት ሞገስ አግኝተሻል። አንድ ነገር ግን ነግርሻለሁ፣ አንቺ ራሱ መሆን እንደማይችል መስክረሻል። ግን የሚሆንበት አንድ መንገድ አለ። ይሄም ማለት የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ ይጸልልልሻል። ይጸልልልሻል የግሪክ ቃል ነው። በትርጉሙ ይጸልልልሻል ማለት ይከድንሻል፣ ይሸፍንሻል፣ ይከድንሻል፣ እንደ ጥላ ይጋርድሻል። አንቺን ጋርዶ አንቺን ሸፍኖ በዚህ በመንፈስ ቅዱስ ኃይል። ለዚህ ነው ማቴዎስ ምዕራፍ 1 ላይ ሄዶ ማርያምም ከመንፈስ ቅዱስ ጸንሳ ከመንፈስ ቅዱስ ከወንድ አይደለ ወዲያው የእግዚአብሔር መንፈስ ይመጣል አለ። ይሄ መንፈስ እኮ ነው ዛሬም በእኛ ውስጥ ያደረው፣ ሌላ እኮ መንፈስ አይደለም። ይሄው መንፈስ ድንግልን እንድትጸንስ ያደረገ ይሄው መንፈስ ቅዱስ። እሷ እንደኛ ዝም ያለች ይመስላችኋል? ሁሌ አስጨበጭበል። ኦርቶዶክሳውያን አትገረሙም ታዲያ? ይሄንን ስለ ቅድስት ድንግል ማርያም ምስክርነት ከፕሮቴስታንት አንደበት ስትሰሙ ይሄንን እውነት እያወቁ እኮ ነው አይኔን ግንባር ያርገው ብለው ግግም ብለው ሽምጥጥ የሚያደርጉት። እህቴ ልቦናሽን የድንግል ማርያም ልጅ ያብራልሽ፣ ወደ ትክክለኛው መንገድ እሱ ይመልስሽ። ሌላ ምንም አልልሽም። ኦርቶዶክሳውያን ኮሜንት ላይ እየገባችሁ ማርያም አማላጅ ናት እያላችሁ ኮሜንቱን አድርጉልኝ። መልካም ቀን ይሁንላችሁ። የእናታችን የቅድስት ድንግል ማርያም አማላጅነቷ በሁላችን ላይ ይደርብን። ከፈጣሪ ውጪ ለፍጡር የሚሰጥ ማንኛውም ዜማ ከአጋንንት ነው፣ ከክፉ ነው። ስለ ራስህ በግልጽ ስለተናገርከን ከልብ እናመሰግናለን። አንተ ስለማን እየዘፈንክ እንደነበረ በግልጽ የሚያሳይ ቪዲዮ ስላለን ከዛ ቪዲዮ በፊት ግን እኛ ስለ ራሳችን በደንብ መናገር ይጠበቅብናል። በመዝሙረኛው ዳዊት ላይ በጣም ብዙ ቅዱሳን ተጠርተዋል። በጣም ብዙ ቅዱሳን ተወድሰዋል። በጣም ብዙ ቅዱሳን ስለ ክብራቸው ተነግሮላቸዋል። ከነሱ መካከል ደግሞ አቁራሪተ መዓት ሳሊተ ምሕረት የሁሉ እመቤት እማምላክ ወላዲተ አምላክ ስሟ አለበት። ንግስት ተብላለች። ንግስቲቱ የወርቅ ልብስ ተጎናጽፋ ከምን ትቆማለች? ከቀኙ ትቆማለች ብሏል። ስለዚህ እኛ የቅድስት ድንግል ማርያምን ስም ስንጠራ ወይም ደግሞ ስሟን ጠርተን ስንዘምር ቅዱስ ያሬድን ወይም ደግሞ ቅዱስ ዳዊትን ምክንያት አድርገን ነው የምንዘምረው ማለት ነው። ቅዱስ ዳዊት ከዘመረ፣ ቅዱስ ያሬድ ካወደሰ እኛ ማንን? ከነሱ በምን እንበልጣለን? በምን እናንሳለን? በረከታቸው ይደርብንና አባቶቻችን ያስተማሩንን እውነት እንናገራለን። መዝሙረኛው ዳዊት ወይም የዳዊት መዝሙር ማለት በጣም ትልቅ ኃያል ቃል ያለው ሐሳብ ስለሆነ ዳዊትን ተንተርሰን በጣም ብዙ ቅዱሳንን እናመሰግናለን፣ እናወድሳለን። ከቅዱሳኑ ደግሞ ክብሯ የላቀው እውነት የተመሰከረባት በወንጌል ላይ የሰፈረች የአምላክ እናት አንዷ ነች። ቅድስት ተብላ ቃል በቃል የተመሰከረች የተመሰገነች ማለት ነው። ስለዚህ ደግሞ እኛ የቅዱሳኑን ስም አንስተን ስንዘምር ቅዱሳኑን አምላክ እያልን አይደለም፣ ልታስተውል የሚገባው ማለት ነው። ጻድቃን መታሰቢያቸው ለዘላለም ስለሚል በመዝሙር ተንተርሰን መጽሐፍ ቅዱስን እየሰበክን ነው። መዝሙር ስብከት እንደሆነ ስለማታውቅ አልፈርድብህም። ታዲያ ግን መዝሙር ስብከት ነው አባቴ። ካላወቃችሁ ንገሩን ይባላል። ታዲያ ግን የማርያምን ስም እያነሳን ወይም የቅዱሳኑን ስም እያነሳን የምናመሰግነው ወይም የምናወድሳቸው ክብራቸው እውነት ወይም ሕያው ስለሆነ ማለት ነው። ሕያው ስለሆነ ነው። ከዛ መሃል ደግሞ እማምላክ በእያንዳንዱ በክርስቶስ ማንነቱ ውስጥ አሻራ አላት። ሲወለድ በከብቶች ግርግም አብራው ነበረች። 9 ወር ከ5 ቀን በማህፀኗ ይዛለች። 2 ዓመት ተኩል ሕያው ጡቷን አጥብታለች። የግብፅን ስደት ልጇን አቅፋ ተሰዳለች። በቀራኒዮ አደባባይ ከእግሩ ስር ነበረች።
እንዲሁም ደግሞ ክርስቶስ በጎለጎታ በአዲስ መቃብር ሲቀበር አልቅሳለች፣ አንብታለች። ማርያም እኮ የተንከራተተችበት ሚስጥር በጣም ታላቅ ነው። ለዚህም ደግሞ እግዚአብሔር እኛን ለማዳን ከስጋ ስጋ ከደሟ ደም ነስቶ ወደዚህ ምድር መምጣቱን እያሰብን ያንን ሐሳብ ያንን ቃል በግጥም መልክ ለትውልዱ ወይም ለሰው ልጆች እናስተላልፋለን ማለት ነው። ስለዚህ እኛ ቅዱሳኑን በጣም በብዙ አይነት ሚስጥር እንሰብካለን፣ እንናገራለን። ለምን? ቅዱሳን በህይወታቸው ዘመን ሁሉ እግዚአብሔርን ሲያመሰግኑና ሲያወድሱ ስለኖሩ ስለነሱ ክብር ስናነሳ ለካ እግዚአብሔር እኛ በጽድቅ መንገድ ብንቆም እንደ እከሌ እኔንም ይጠብቀኛል፣ እኔንም ይከልለኛል፣ እኔንም ከጠላት ዲያብሎስ ያርቀኛል ብለን ስለምናስብ ማለት ነው። እንዲሁም ደግሞ ከአምላክ ዘንድ እንደሚያስታርቁንም እናምናለን። ሁለተኛ ቆሮንቶስ ምዕራፍ 19 ቁጥር 19 እስከ 20 ላይ እንዲህ ይላል፣ እኔ ይላል እንግዲህ ወዲህ አብን እንደምለምንላችሁ አይደለሁም፣ ይልቁንም የማስታረቅን ቃል ለእናንተ አኖርሁ ይላል። ስለዚህ እንደሚያስታርቁን እናምናለን። አምላክ ጌታ እንደሆነ እናምናለን። ከአምላክ በታች ቅዱሳን እንደሚመሰገኑ እናምናለን። በእውነት አይዟችሁ፣ እናንተ የሚዘከርላችሁ የሚሰበክላችሁ የሚነገርላችሁ ቅዱሳን ስለሌለ ይጨንቃል፣ ያማል። እውነት ነው፣ ይገባናል፣ ተረድተናል። ግን በቃ እንዲህ አይነት የሆነ በቃ ለጆሮ የማይጣፍጥ ነገር ባትናገሩ ባይነኝ። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በእውነት ከልብ አመሰግናለሁ። ሻየር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሀሳብ አስተያየትን አስተላልፉ ብዬ እላለሁ። እንዲሁም ደግሞ ያው ማስታወቂያ ማሰራት የምትፈልጉ ደግሞ ቻሌንጅ መስጠት የምትፈልጉ ከጎኔ ብትሆኑ እላለሁኝ። አመሰግናለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ መቀየር ማይችል አገልጋይ ነው። ቤተ ክርስቲያን አጠፋም እያላችሁ አታዘናጉን ይሉናል አባታችን። እውነታቸውን ነው። እንደ ምሳሌ የጠቀሱት ደግሞ የነ ቅዱስ ጳውሎስ አገር የነ ቅዱስ ጴጥሮስ ሀገር እነ ደማስቆን እነ ቱርክ ያሁኗ ቱርክ እነ ቆስጠንጥንያን እነ ኤፌሶንን ጠቅሰዋል። እነዚህ እንግዲህ ሐዋርያቶች የወጡባቸው ሀገር ናት። ይቺ ሀገር በአሁኑ ሰዓት በባዛንታይን ከተወረረች በኋላ እንዳለ ወደ እስልምና ተቀይራለች። የኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት ታዲያ አሁንም የማይጥሩ ሰዎች የሉም። ስለዚህ ኦርቶዶክሳውያን ጥንቃቄ እናድርግ እያሉም ይገኛሉ። ኦርቶዶክስ ትመነምናለች አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። ታዲያ ከኤፌሶን ቤት ኢትዮጵያ ያስፈልጣለች። ወንጌሉ የተጻፈበት ዮሐንስ ወንጌላዊ ያረገበት ቦታ፣ ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶኒዎስ የተወገዘበት ቦታ ቁስጥንጥንያ፣ ዛሬ ለታሪክ እንኳ አንድ ቤተክርስቲያን። ስለዚህ ይጠፋናል። የሞይ ንግግር ይዞን ተጣምደን የምናጣው ነገር እንዳለ እኒህ ሀገሮች አስተማሪዎች ናቸው። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች፣ እኒህ ሁሉ የእነ ቅዱስ ጊዮርጊስ ሀገሮች እኮ ናቸው። ቅዱስ ጳውሎስ ያስተማረበት ቦታ እኮ ነው። ይህ ከጠፋ የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራት ነው የለች። ስለዚህ ትጠፋለች የሚለውን አስበን እንዳጠፋ መስራት አለብን። እማጠፋ ከሰራን እማጠፋ ከነቃን አይተዋትም ተብሎ በመዘመር እምትቀጥል አትሆን። አይተዋትም በማለት ብቻ አትቀጥልም። እንዳይተዋት የእኛን ድርሻ ስንወጣ እውነት ነው። መምህራችንን እናመሰግናለን። ቤተክርስቲያናችን በአሁኑ ሰዓት ትልቅ ስጋት ላይ ነው ያለችው። በዚህ በኩል አክራሪ ሙስሊም ይፈትኗታል፣ በዚህ በኩል በሐሰተኛ ነቢያቶችና ፓስተሮች ምዕመናን ለፈውስ ብር ለማግኘት በቀቢጠ ተስፋ እያሉ ወደዛም እየሄዱ ይገኛሉ። ይህን ደግሞ ለመታደግ በቤተክርስቲያን በየአጥቢያቱ በየአድባራቱ በየገዳሙ ተጠንቅቆ መሰራት ያለበት ዘመን ነው። ታላላቅ ማህበራት በቤተክርስቲያን ስር ያሉ የጉዞ ማህበራት እንደነ ማህበረ ቅዱሳን ያሉ ማህበራት ብር ከማጋፈስ ውጪ ስፔሻሊ የጉዞ ማህበራት ብር ከማጋበስ ውጪ ለቤተክርስቲያኗ ይሄ ነው የሚባል
ለምእመኑ ይሄ ነው የሚባል እውቀት እንዲያውቁ ማደረግ አለበት። ሃይማኖቱን በደንብ እንዲያውቅ መደረግ አለበት። አንድ ሰው አንድ ገዳም ሄዶ ደርሶ ከተመለሰ ስለ ሃይማኖቱ ሙሉ ያውቃል ማለት አይደለም። ነገር ግን ያን ሰውዬ በቤተክርስቲያን ውስጥ ገብቶ ጉዞ በሚያጓጉዝበት ሰዓት ቤተክርስቲያንን እንዴት ማገልገል እንዳለበት፣ ሰንበት ትምህርት ቤት ጠጋ ብሎ እንዴት መማር እንዳለበት አስረግጠው አስጠንቅቀው መናገር አለባቸው። እንደሚታወቀው ቤተክርስቲያናችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላላቅ ጉዞዎችን ታደርጋለች። ታዲያ ይህን ጉዞ የሚያደርግ የጉዞ ድርጅት እነዚህን ምዕመናን በደንብ ማስተማር ግዴታው ነው። አብዛኛው ማህበረሰብ ጉዞውን ይጓዛል እንጂ ስለ ሃይማኖቱ ጠለቅ ያለ እውቀት የለውም። አንዳንዶቹ ተአምራት ፈልገው እንዲደረግላቸው የሆነ ነገር እንዲደረግላቸው ፈልገው እንጂ ሃይማኖታቸውን በደንብ ጠንቅቀው የሚያውቁ እህት ወንድሞች ይኖራሉ። ስለዚህ እነዚህን እህት ወንድሞችን ማህበራት በጥንቃቄ ማስተማር አለብን። እንደዚህ ካልተጠነቀቅን ግን እንደ ኤፌሶን እንደ ቁስጥንጥንያ እኛም የማንፈርስበት ምክንያት ምንም የለም። ቤተክርስቲያናችንን አሁንም በጥንቃቄ መጠበቅ አለብን። አንድ አባት ስህተት ሊሰራ ይችላል። አንድ ካህን ስህተት ሊሰራ ይችላል። አንድ መነኩሴ ስህተት ሊሰራ ይችላል። ሁሉንም መነኮሳት ግን በጅምላ መጨፍጨፉ አግባብነት የለው። እንደነ ብፁዕ አቡነ ናትናኤል ያሉ ለእግዚአብሔር ቅርብ የሆኑ ለሕዝባቸው የሚራሩ ተስፋን የሚሰጡ ጸሎታቸው በእግዚአብሔር ዘንድ ቅሩብ የሆነላቸው ከአንዴም ከሁለቴም ለተጨነቁ ምዕመናን ዝናብን ሳይቀር ያዘነቡ ቅዱሳን ብፁዓን አባቶች ስለሰጠን እግዚአብሔርን ልናመሰግን ይገባል። እስኪ ብፁዕነታቸው ከአንደበታቸው የተናገሩትን ንግግር አብረን እንከታተል። እንወጣ ያዙኝ፣ መኪና ያዙ አባታችን አሉ። አቤት ዝናብ ካጣን ይኸውና ከ4 ወር በላይ ሆኖናል። ከብቶቻችን እያለቁ ነው። እባኮትን አባታችን ወደ እግዚአብሔር ካልነገሩልን ካልጸለያችሁልን እኛም ልናልቅ ነው። ዝናብ ጠፋብን አሉ። ከዚያ ወይ ዝናብ አጣችሁ? አዎ። እስካሁን ሳይዘንብ ቀርቶ? አዎ። በሉ ዛሬ ማታ ስለሚዘንብ እኔ እንደው ደስ ብሏቸው ይደሩ ዛሬ ብዬ ነው። በእውነት ደስ እንዲላቸው ተስፋ ነው። የሰው ልጅ እኮ ተስፋ ካጣ እኮ ሞተ። ሰው በአባባልም አለ ያለ ምግብ ስንት ቀን መቆየት ይቻላል፣ ያለ ውሃም እንደዚሁ፣ ያለ ነፋስ ወይ ያለ እስትንፋስ ደግሞ የተወሰነ ስንት ደቂቃ ነው የተባለው። ያለ ተስፋ ግን 1 ሰከንድ መቆየት መኖር አይቻልም ይባላል። እንግዲህ ያው አባባል እና በተስፋ ደስ እንዲላቸው ብዬ ነው። ዛሬ ለምን ተደስተው አድሩም ብዬ በሉ ዛሬ ዝናብ ስለሚዘንብ ባይሆን በጊዜ ግቡ በጊዜ ግቡ፣ እንዳታመሹ በጊዜ ግቡ፣ በሉ ደህና ሁኑ፣ ይመጣል ዛሬ ብያቸው ጸሎት አድርገን ባርከን ሄድን። እነሱ እንዳሉ በቃ በጣም ተደሰቱ፣ አጨበጨቡ። ይመጣል በሉ ደህና ሁኑ ብዬ ሄድኩኝ። መኪና ውስጥ ገብቼ ከመነኮሳት አጠገቤ ያሉ እንደው እግዚአብሔር እውነት ቢያረገው አሁን ይሄ እንደው ምን ይባላል እያለ አይ መቼም እግዚአብሔር የሚሳነው ነገር የለም እንደ እምነታቸው ይደረግላቸዋል እያሉ መነኮሳቱ እየተጨዋወትን ሄድ። ልክ የሚሄድበት ቦታ ስደርስ ቤተክርስቲያኑ ጋር ስንደርስ ያው ከተማ ነገር ናት። ገባ ስንል ማካፋት ጀመረ ወደ ምን ሄድበት ማለት ነው። ለካ እዛም ዝናብ አልነበረም እና ግቢው ስንገባ ልክ መኪናችን ከፍቶ ግቢ ስንገባ በቃ መስኮቱ ተከፍቶ የተለቀቀ ነው የሚመስለው። በቃ አጥለቀለቀው። እኔ ከመኪናዬ እንዴት ልውረድ አውረጃ እስከማጣ ድረስ ተጥለቀለቀ። በኋላ አይ አምላኬ ለኔው ነው እንደ ያልኩት እኔማ ለነዚያ ነበር እንጂ ይሄ ዝናብ ለነዚያ ቢሆን ብዬ በውስጤ ተመኘው እና ወዲያው ደግሞ አባራ፣ ፀሐይ ሆነ፣ ታቦት አወጣን፣ መረቅን። በኋላ ምእመናን ይሄንን አይተው ሙስሊሞች ሁሉ አልቀሩ፣ ተሰበሰበ ህዝቡ። ምን መጣ ብለው ማለት ነው። በቤተ ክርስቲያን ሙስሊሞች ሁሉ ተሰበሰቡ። በኋላ ለህዝቡ እኔ ምእመናን የዛሬው ዝናብ
ሁላችንንም ደስ ብሎናል። ደስ ብሏችኋል? አዎ በጣም ደስ ብሎናል። እኛ እንኳን የጸለይነው እዚያ ለጠየቁን ነበረ ብዬ ይሄንን መልእክት ስናገር አንዱ ካጠገብ እንዴ አባታችን ከዚያ የመጣ እንዴ አባታችን ዝናቡ እኮ ሲለቀው እዛ እናንተ እዚህ አልደረሳችሁም። ይገርም ነው በእውነት። እና እንዲ ሁለቴ ገጥሞኛል እንዲህ አይነት ነገር። እንደ ዛሬው ያኛውን ሳወራ ለአገልግሎት ሲሄድ እንዲሁ ጨዋታችንን ሳንጨርስ ወደ ግቢ ስንገባ እንዲሁ ዝናብ አጥለቅልቆታል። እና ይሄ ገጠመኝ ምንድነው? አሁን ይሄንን ከዚህ ላይ አሁን እኔ የማስበው ምንድነው እንደዚህ አይነት በጸሎታቸው ለእግዚአብሔር ቅሩብ የሆኑ የዋህ የሆኑ አባቶችንም ስለሰጠን እግዚአብሔር ይመስገን። አባታችን ቡራኪው አይለየን። አሁንም በጸሎቶ ሀገራችን ታማብናለችና ቤተክርስቲያናችን ታማብናለችና ቅዱስ ሲኖዶሱም በአንዳንድ ሰዎች ታሞብናልና ቤተ ክህነቱም በአንዳንድ ሰዎች በአንዳንድ አጥፊዎች ታሞብናልና እነዚህን አጥፊዎች እግዚአብሔር እንዲገስጥልን ቤተክርስቲያናችን ሰላም እንድትሆንልን አገራችን ሰላም እንድትሆንልን በጸሎቶ በቡራኪው አሁንም እግዚአብሔርን ይለምኑልን ይጠይቁልን። በረከቱ ቡራኪው አይለየን። የትኛው ይቀድማል? ክርስቲያን ተስፈኛ መሆን አለበት፣ የበቀል ሰው መሆንም የለበትም። መጀመሪያ አንድ ሰው እኮ ነው አሉ አገሬን መቀየር ፈልጋለሁ፣ ሃይማኖቴ ጥሩ ሃይማኖት እንዲሆንልኝ እሱንም መቀየር ፈልጋለሁ፣ ቤተሰቦቼን መቀየር ፈልጋለሁ፣ ሀገሬን መለወጥ ፈልጋለሁ፣ ቤተክርስቲያኔን አንድ ሰው እኮ ነው አሉ አገሬን መለወጥ ፈልጋለሁ፣ ቤተክርስቲያኔን መለወጥ ፈልጋለሁ፣ ቤተሰቦቼን መለወጥ ፈልጋለሁ እያለ ይነሳል እያለም ያወራል አሉ። ታዲያ አንድ ታዋቂ እና አንድ አዋቂ ሰው ምን መልእክት ቢያስተላልፍለት ጥሩ ነው? መጀመሪያ ራስህን ቀይር ይለዋል። ራስህን ከቀየርክ በኋላ ቤተሰቦችን መቀየር ትችላለህ፣ ሃይማኖትህን የተስተካከለች ሃይማኖት ማድረግ ትችላለህ፣ ሀገርህንም መቀየር ትችላለህ ብሎ ጠቃሚ ምክር አስተላለፈለት ይባላል። ታዲያ ብዙዎቻችን ራሳችን ከቂም ሳንወጣ ራሳችን ከተንኮል ሳንወጣ ሌሎቹን ለመቀየር እንፈልጋለን። ቤተሰቦቻችንን፣ ሃይማኖታችንን፣ ሀገራችንን ለመቀየር እንፈልጋለን። ነገር ግን በስራውም ቢሆን በማንኛውም ነገር ቢሆን መጀመሪያ ራስን ከማስተካከል ይቀድማል። እንደ ሀገር እስኪናወራ ሁላችንም ጥሩ ጸባይ ቢኖረን ሁላችንም ግብረገብ ብንሆን ይቺ ሀገር በጦርነት ትታመስ ነበር? እንደነዚህ አይነት ጨካኝ አረመኔ ሰዎች ይፈጠሩ ነበር? ስለዚህ እያንዳንዱ ሰው፣ እያንዳንዱ ቤተሰብ፣ እያንዳንዳችን ቤተክርስቲያን አጥቢያዎች፣ እያንዳንዱ ሰፋ ያሉ እያንዳንዱ ማህበረሰብ ራሱ ላይ ቢሰራ ሀገራችን እንደዚህ ትወርቃለች ብላችሁ ታስባላችሁ? ስለዚህ ሀገራችን እንድትቀየር ከፈለግ ቤተሰቦቻችን እንዲቀየሩልን ከፈለግ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እንድትቀጥልልን ከፈለግ ራሳችን እያንዳንዳችን ራሳችንን መገምገም አለብን። ትልቅ ከሚባሉ በህይወት ዘመናችሁ ካለ አንድ ነገር ቢኖር ራስን መግዛት። ቃሉ ራሱ እንዴት ደስ እንደሚል እኔ አንድ ትንሽ መጽሐፍ የዛሬ ስንት ዓመት አስጀ በጣም ብዙ ሺህ ኮፒን የተሸጠውና ብዙ ሺህ ሰው እውነትም ግን ራሴን አግኝቼበታለሁ እስከሚሉ ድረስና ራሳችሁን በጣም ፈልጋችሁ ካገኛችሁ ራሳችሁን ከገዛችሁ ምድር ላይ ያሉ ነገሮችን ለመግዛት በጣም ሲበዛ ቀላል ነው። ራሱን ያልገዛ ሰው በጣም ፈተናው ራሱ ነው። ለራሱ ራሱን የገዛው ሰው ደግሞ በቃ እርግጠኛ ነኝ ሌሎች ለሱ ፈተና አይሆኑትም። እና እቺ ተወዳጅ ሴት ባህሪ ሶስተኛው ባህሪዋ ራሷን የምትገዛበት መጠን፣ ራሷን የምትቆጣጠርበት መጠን፣ ራሷን ኮንትሮል የምታደርግበት መጠን እንኳን በሰዎች ዘንድ ቀርቶ በራሷ ዘንድ ራሷን ተወደዋለችና ይሄ የተወዳጅ ሴት ባህሪ ነውና በተቻላችሁ መጠን ይሄን ሶስተኛውን ካላችሁ ሴቶች ለባልሽ አይደለም የሚጠቅመው ላንቺ ነው። ወንድም ካለ የሚጠቅምህ ላንተ እንጂ ለሚስት አይደለም። በእርግጠኝነት ራሱን የገዛ ሰው የሚጠቅመው ለሱ ነው። ብዙ ፐርሰንት የሚጠቅመው ነው። ከዛ በኋላ እኛን ያልጠቀመ ነገር ሰው አይጠቅም። መጀመሪያ እኛን ጠቅሞ ነው ሰው የሚጠቅመውና የተወዳጅ ሴት ባህሪ ሶስተኛው ራሷን የምትገዛበት። ትዕግስተኛ ነን ወይ? ከተንኮል የጸዳን ነን ወይ? ለቤተ ክርስቲያናችን ቀናኢ ልቡና አለን ወይ የሚለውን እያንዳንዱ ምዕመን ራሱን መገምገም አለበት። ያ ሲሆን ማህበረሰብ ይሰራል፣ ቤተሰብ ይሰራል፣ ማህበረሰብ ይሰራል፣ ከዛ ሀገር ይሰራል። እንደነዚህ አይነት ተንኮለኛ ሀገርን የሚያበላሹ
ጨካኝ ትውልድ ያፈራው ይሄው የኢትዮጵያ ህዝብ ነው። ዞሮ ዞሮ ከየትም አልመጡም። ኢትዮጵያ ውስጥ እየተገዳደልን ያለው ከራሳችን ማህበረሰብ የወጣ ህዝብ ነው። ስለዚህ እያንዳንዱ ማህበረሰብ ግብረ ገብነቱን በትክክል ባለማወቁ ለሰው ሩህሩህ ባለመሆኑ ነው አይደል ወደ መገዳደል የደረስነው። ስለዚህ የሰው ልጅ በሙሉ መጀመሪያ ሀገርን እቀይራለሁ ቤተክርስቲያንን አስተካክላለሁ ከማለቱ በፊት ራሱን ሊቀይር ይገባዋል። ተስፈኛ ሊሆን ይገባዋል። ከቂም ከተንኮል የጸዳ መሆን አለበት። እስኪ ስለ ተስፋ መምህራኖች ያስተማሩትን ትምህርት አብረን እንከታተል። ምክንያቱም አንድ ሰው ነፍስ ገድሎ ንስሐ ሊገባ ይችላል። ስለዚህ ሰይጣን ምንም አይነት ደስታ የለውም በዚህ ነፍስ ቢያስገድልም እንኳን ዝሙት ቢያስፈጽምም እንኳን ምንም ቢሆን ሰይጣን ደስተኛ አይደለም። ምክንያቱም ንስሐ ገብቶ ያመልጠኛል ብሎ ያስባል። ታዲያ መቼ ነው የሚደሰተው ካላችሁ ሰውየው ተስፋ ሲቆርጥ ነው። ከዚህ በኋላ አልድንም ብሎ ሲደመድም ተስፋ ሲቆርጥ ራሱን ሊያጠፋ ይችላል። ተስፋ ሲቆርጥ ንስሐ ሳይገባ በዛው ጨለጥ ብሎ ሊቀር ይችላል። ስለዚህ በዚህ ሰዓት ሰይጣን ደስተኛ ይሆናል ማለት ነው። ሰይጣንን የሚያስደስት ኃጢአት ተስፋ መቁረጥ ብቻ ነው። ስለዚህ ነው ስለ ተስፋ መቁረጥ የለበትም አንድ ክርስቲያን። ኃጢአት ይስራ ሰርቷል፣ እሺ ጥሩ ስጋዊ ባህሪው ደካማ እንደመሆኑ መጠን በደካማ ባህሪው ቢሰራ ነገር ግን መንፈሳዊ ባህሪውን አበርትቶ እንደገና መነሳት አለበት። ክርስቶስ በወንጌል ምን አለ? ስብአ ይወድቅ ጻድቅ ወስብአ ይትነሳ። ጻድቅ ሰው 7 ጊዜ ይወድቃል 7 ጊዜ ይነሳል። ይህ ማለት በጣም ፍጹም ቁጥር ነው። 7 ማለት 1 2 7 ማለት አይደለም። ከ7 በላይም ቢያጠፋ ይመለሳል ማለት ነው። እንዲያውም አንድ በጣም በተደጋጋሚ ኃጢአት የተሸነፈ አንድ ወንድም ነበረ። ሁሌ ንስሐ ይገባል አሁንም ያጠፋል፣ ንስሐ ይገባል አሁንም ያጠፋል። እንዲህ እያለ ከዕለታት አንድ ቀን በጣም ከባድ በሆነ ኃጢአት ሄደ። አሁንም በተመሳሳይ ኃጢአት ነው እና መንገድ ላይ እየሄደ 11ኛ ነው 12ኛ ጊዜ ነው በዛ በተመሳሳይ ኃጢአት ንስሐ እየገባ ያለው እና ሲሄድ ሰይጣን መንገድ ላይ ጠበቀውና አንተ እግዚአብሔርን ስታታልል አታፍርም አለው። ንስሐ የሌለህ አንተ ፈር እንጂ ንስሐ እኮ የተሰጠ እንደኔ ላለ ደካማ ነው አለ ማለት ነው። በዚህ አሸንፎ ሄዶ ንስሐ ገብቷል። እስከ ድረስ ነው ማፈር ያለበት ንስሐ የሌለው ሰይጣን ነው እንጂ ንስሐ የተሰጠው ክርስቲያን አይደለም። እንዲያውም አንድ አባት እንዲህ ብለዋል፣ ክርስቲያኖችን እግዚአብሔር በኋላ የሚፈርድባቸው ኃጢአት ስለሰሩ አይደለም ንስሐ ስላልገቡ ነው እንጂ ይላል። የሚፈርድባቸው ኃጢአት ስለሰሩ አይደለም ማለት ታዲያሳ ንስሐ ስላልገቡ ነው። ተመልከቱ። ስለዚህ አሁን በማር ይስሐቅ አንድ ነገር ተቀምጧል። ንስሐሰ ሐመር ይእቲ ወፈሪሃ እግዚአብሔርኒ መጋቢሃ ለሐመር ወፍቅረ እግዚአብሔርኒ መርሶዛሂን አምላካዊ። ንስሐ ማለት በዚህ ባህሩ ዓለም ውስጥ ያለች መርከብ ናት። እግዚአብሔርን መፍራት ቀዛፊ ነው፣ ያችን መርከብ የሚቀዝፍ ቀዛፊ። ፍቅረ እግዚአብሔር ደግሞ የምንደርስበት ወደብ ነው የሚለው። ስለዚህ አንድ ሰው ፍርሃተ እግዚአብሔር ሲኖረው ነው ንስሐ የሚገባው። ከዛ ውጭ ኃጢአቱ ኃጢአት አይመስለው። ስለዚህ ተደጋጋሚ ይሁን ምንም ይሁን ንስሐን ሁሌ መታጠቅ መቻል አለበት። እግዚአብሔርን መፍራት ደግሞ ቀዛፊ ሆኖ ወደ ፍቅሩ ያደርሳል ማለት ነው። ወደ ፍቅሩ ከደረሰ በኋላ አይመለስም፣ ፍቅሩ ይዞት ይቀጥላል ማለት ነው። እስከ ሞት የሚደርሰው በፍቅሩ። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።